ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የመጋቢት 14 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከነጋዴዎች ጋር በተያያዘ አነጋጋሪ መረጃ ወጥቷል። በዚህ መረጃ መሰረት እጅግ በርካታ ነጋዴዎች ላይ እርምጃ ስለመወሰዱ አነጋጋሪ ሆኗል። ይህንን በተመለከተ ሙሉ ዝርዝሩን ይዘናል። ከትምህርት ሚኒስቴር በኩል አዲስ መግለጫ ወጥቷል። በዚህ መሰረት ለተማሪዎች መስፈርት ተቀምጧል። ምንድነው? በዝርዝር እናደርሳለን። በሌላው መረጃችን ከሰዓታቶች በኋላ እንግዲህ ምዝገባ እንደሚጠናቀቅ አዲስ መግለጫ ወጥቷል። ይህንንም እናደርሳለን። በሌላው መረጃችን የጉዞ ማስጠንቀቂያ ስለመውጣቱ በዚህ ሰዓት ይፋ ሆኗል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። በቅድሚያም ከሰዓታቶች በኋላ ምዝገባ እንደሚጠናቀቅ አዲስ መግለጫ ወጣ። የ2018 የ12ኛ ክፍል ሀገር አቀፍ ፈተና ምዝገባ ነገ መጋቢት 15 ቀን 2018 ከቀኑ 11 ሰዓት ላይ ይጠናቀቃል። በተሰጠው ጊዜ ያልተመዘገበ ተማሪ ለፈተና መቀመጥ እንደማይችል የተገለጸ ሲሆን ያልተመዘገበ ተማሪ በቀጣይ ዓመት የሚፈተን መሆኑን የትምህርት ምዘና ፈተና አገልግሎት ገልጿል። ለምዝገባ የሚያስፈልጉ ከ9 እስከ 11 ክፍል የተማሩበት ውጤት አሁን ላይ የ12ኛ ክፍል ተማሪ መሆን በድጋሚ ተፈታኝ ከሆኑ በሊንኩ አማካኝነት ይህንን መዝገባ ማድረግ እንደሚገባቸው ተገልጾ ነገር ግን አዲስ አድሚን ከሆናቸው በ750 ብር ክፍያ መፈጸም መመዝገብ እንደምትችሉ ተገልጿል። የዘንድሮ የ12ኛ ክፍል መልቀቂያ ፈተና የሚሰጥበት ትክክለኛ ጊዜ ባይገለጽም ፈተናው ሰኔ ወር ውስጥ እንደሚሰጥ ይጠበቃል። በሌላው መረጃችን ከትምህርት ሚኒስቴር በኩል አዲስ መግለጫ ወጥቷል። የዲግሪ ሰርቲፊኬት ለዩኒቨርሲቲዎች መላኩ የተረጋገጠ ሲሆን ዩኒቨርሲቲዎች ከዛሬ ጀምሮ ቴምፖ መስጠት ጀምረዋል። የመውጫ ፈተና በተመለከተ ላለፉት ተማሪዎች ብቻ ይሰጣል የሚል መስፈርቱ በዚህ ሰዓት መሰማቱን አይተናል። በሌላው መረጃችን ከነጋዴዎች ጋር በተያያዘ አነጋጋሪ መረጃ ወጥቷል። በአቃቂ ቃሊቲ ክፍለ ከተማ ወረዳ 3 የሚገኙ 96 ነጋዴዎች ከ30 ዓመታት በላይ ሲሰሩበት የነበረና በራሳቸው ሀብት ያለ የመስሪያ ሱቆችን ያለአግባብ አስረክቡ መባላቸው ተናገሩ። ክፍለ ከተማው ከአንድ ቦታ የመስሪያ በላይ ያላቸው ነጋዴዎች አንዱን እንዲያስረክቡ መመሪያው በሚያዘው መሰረት ተግባራዊ ማድረጉን ገልጿል። ከነጋዴዎቹ አብዛኛው በ1985 ባዶ ቦታ መደብ የነበራቸው በራሳቸው ሀብት ሱቅ በማድረግ ሲሰሩ መቆየታቸውን በወቅቱ በነበረው አሰራር ይፈቀድ ስለነበር አቅም ያለው ነጋዴ ቦታ በመግዛት ሱቅ ሰርቶ በአንድ ንግድ ፍቃድ ሲሰራ መቆየታቸውን ነጋዴዎቹ ለሪፖርተር ገልጸዋል። የአካባቢው ነጋዴ የመንግስትን ሕግ አክብሮ የሚሰራ የሚጠበቅበትን ግብርና የውል ማደሻ ክፍያ በአግባቡ እየከፈለ ሲሰራ የቆየ ነው። አሁንም የሚጠየቀው ሕጉን ለማቋቋም ሳይሆን የዜጎችን መብት ባከበረ መንገድ ተግባራዊ እንዲሆን ነው ማለታቸውን ሪፖርተር አስነብበዋል። ከዚህ ቀደም አካባቢው በደረሰው የእሳት አደጋ በርካታ ነጋዴዎች ንብረታቸውን ማጣታቸውን ገልጸው በራሳቸው አቅም እንደገና ለመቋቋም ሲሞክሩ ማበረታታ እንጂ እንደዚህ አይነት ውሳኔ ማምጣት ለሀገርም ለሕዝብም የሚጠቅም አይደለም ሲሉ ያስረዳሉ። ለሌላ ግለሰብ የተላለፈ ሱቅ መጀመሪያ ከ30 ዓመታት በላይ ሲሰሩበት ከነበሩ ነጋዴዎች ክፍለ ከተማው በአግባቡ ባለመረከቡ አዲስ የተሰጣቸው ግለሰቦች ሊረከቡ ሲመጡ ሱቅ ውስጥ ሌላ ሰው እየሰራ በማግኘታቸው በግለሰቦች መካከል አለመግባባትና ወደማይገባ ድርጊት የመግባት ሁኔታ መፈጠሩንም ጠቁመዋል። በ1994 ቦታውን መግዛታቸውን የሚገልጹ ስማቸው እንዲገለጽ ያልፈለጉ ነጋዴ በሁለት ውል በአንድ ንግድ ፍቃድ እየከፈሉ ከባለቤቶቻቸው ጋር በልብስ ስፌት ስራ ላለፉት ዓመታት ሲሰሩ መቆየታቸውን ገልጸው መጀመሪያ ገዝተውት የነበረው ቦታ የልብስ ስፌት ስራ ለመስራት የሚያስችል በመሆኑ በአጠገቡ የነበረውን ሱቅ ጨምረው መግዛታቸውን አስረድተዋል።
በ2016 ሁለት የንግድ ቦታ በአንድ ሰው መያዝ የሚከለክለው መመሪያ መውጣቱንና ግማሹን ከፍለው የሚመረጡበትን ሱቅ ወስደው የአንዱን ውል ማደስ እንዲችሉ ተናግረው የተከፈለው አንደኛው የታሸገና በአንዱ ብቻ ስራ መቆየታቸውን አስረድተዋል። ታሸገ ሱቅ እንዲከፈትላቸው መጠየቅ ሲጀምሩ ሰኔ 2017 ሁለቱም ሱቆች እንደታሸጉባቸውና ለምን ብለው ሲጠይቁ አንዱን ካላስረከቡ እንደማይከፈትላቸው እየተነገራቸው መሆኑ ተገልጿል። ጉዳዩን በማስመልከት ሪፖርተር ያነጋገራቸው የአቃቂ ቃሊቲ ክፍለ ከተማ ቤቶች አስተዳደር ጽሕፈት ቤት ኃላፊ አቶ ኃይለ ማርያም በአዲስ አበባ ከተማ አስተዳደር ቤቶች አስተዳደር መመሪያ ቁጥር 6/2015 በተነገገው መሰረት ውሳኔው ተግባራዊ የተደረገ መሆኑን ገልጸው በስሙ ወይንም በተራጋሩ አዲስ አበባ ውስጥ ከአንድ በላይ የንግድ ቤት ካለው የመረጠውን አንዱን ወስዶ ቀሪውን ለመንግስት ተመላሽ ማድረግ አለበት የሚል መመሪያ ማስፈኑን መመሪያው በዋናነት ያስፈለገው ከተማዋ ውስጥ ከሁለት በላይ ሱቅ ያላቸው ሰዎች በፍትሃዊነት ለከተማዋ ነዋሪዎች ማስተላለፍ ስላለባቸውም ተብሏል። ከተማ አስተዳደሩ የለቀቁትን ቤቶች በአሰራርና በመመሪያው መሰረት በኮሪደር ልማት ለተነሱ ነጋዴዎች በጣም ማስተላለፉንና ይህም በሁሉም ክፍለ ከተማ ተግባራዊ እየተደረገ እንደሚሆን ገልጸዋል። በሌላው መረጃችን የጉዞ ማስጠንቀቂያ ስለመውጣቱ ይፋ ሆኗል። በዛሬው ዕለት የአሜሪካ የውጭ ጉዳይ ሚኒስትር እሁድ በዓለም ዙሪያ ለሚገኙ የአሜሪካ ዜጎች ከፍተኛ ጥንቃቄ እንዲያደርጉ የሚያሳስብ የጉዞ ማስጠንቀቂያ አውጥተዋል። ሚኒስትሩ አልፎ አልፎ የአየር ክልሎች ሊዘጉና የጉዞ መስተጓጎል ሊያጋጥም እንደሚችል በመጠቆም በውጭ ሀገር የሚገኙ አሜሪካውያን በአቅራቢያቸው በሚገኙ ዩኤስአይ ኤምባሲ ውስጥ ቆንጽላ የሚመጡ ደህንነት መመሪያዎችን እንዲከተሉ አሳስበዋል። የውጭ ጉዳይ ሚኒስቴር ባወጣው መግለጫ ሚኒስትሩ በዓለም ዙሪያ በተለይም በመካከለኛው ምስራቅ የሚገኙ አሜሪካውያን ከፍተኛ ጥንቃቄ እንዲያደርጉ መክረዋል። በውጭ ሀገራት የሚገኙ ዜጎች በአቅራቢያቸው በሚገኙ የአሜሪካ ኤምባሲ ወይንም ቆንጽላ የሚመጡ የደህንነት ማስጠንቀቂያዎችን መከተል እንዳለባቸው ገልጸው አልፎ አልፎ የሚከሰቱ የአየር ክልል መዘጋቶች የጉዞ መስተጓጎል ሊያስከትል እንደሚችልም ገልጸዋል። መግለጫው አክሎ በመካከለኛው ምስራቅ ውጭ ያሉ የአሜሪካ ዲፕሎማሲያዊ ተቋማት ኢላማ ሊደረጉ እንደሚችሉና ኢራንን የሚደግፍ ቡድን በዓለም ዙሪያ ያሉ የአሜሪካ ጥቅሞችን ወይንም ከአሜሪካን ጋር ግንኙነት ያላቸው ስፍራዎችን ጥቃት ሊሰነዘርባቸው እንደሚችሉ ማስጠንቀቀዋል። ይህ የጉዞ ማስጠንቀቂያ የወጣው የአሜሪካ የገንዘብ ሚኒስትር ስኮት በጦርነቱ በቅርቡ ላይቆም እንደሚችል ፍንጭ ከሰጡ በኋላ ነው። ሚኒስትሩ በኤምባሲ ላይ ቀርበው እንደተናገሩት አሜሪካ ይህንን ጦርነት በገንዘብ ለመደገፍ የሚያስችል በቂ ሀብት አላት። አንዳንዴ ውጥረትን ለማርገብ ሲባል ሁኔታዎችን ማባባስ ያስፈልጋል ሲሉ መናገራቸው ተሰምቷል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።